ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱ መካከል የአሜሪካና የኢራን ታሪካዊ ስምምነት ከሰሞኑ በኦንላይን ይፈረማል ተብሏል። ነገር ግን ከቴህራን በኩል የወጣው ሚስጥራዊ መረጃ ነገሮችን ሁሉ አዛብቶታል ነው የተባለው። ሙሉ ዝርዝር መረጃውን ይዘናል። በሌላ በኩል የሆርሙዝ ባህረ ሰላጤ በአስቸኳይ ክፍት እንዲሆን ተወሰነ። አሜሪካ በኢራን ላይ የጣለችውን የባህር ኃይል እገዳ ልታነሳ እንደሆነም ተሰምቷል። ነገር ግን በዚህ ስምምነት ውስጥ እስራኤል ፈጽሞ እንደማትገባ ተነግሯል። የዚህን ሚስጥራዊ የፖለቲካ እንቆቅልሽ በዝርዝር የምንመለከት ይሆናል። ይህ በእንዲህ እንዳለ የኢራን ካዝና በቢሊዮን ዶላሮች ሊጥለቀለቅ ነው። ጦርነቱን እንድታቆም ከተባበሩት አረብ ኤምሬትስ 10 ቢሊዮን ዶላር፣ ከኳታር 12 ቢሊዮን ዶላር ቀርቦላታል። አሜሪካ ደግሞ የታገደባትን 24 ቢሊዮን ዶላር ልትለቅ ነው። ይህ ሁሉ ገንዘብ ለምን ለኢራን ፈሰሰ? ሚስጥራዊው የአምስቱ ሀገራት ሴራን በዝርዝር የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም የዓለምን የፖለቲካ መድረክ በእጅጉ ያናወጠና ማንም ሰው ያልጠበቀው ታሪካዊ ክስተት በይፋ ተከስቷል። በአሜሪካና ዋነኛ ጠላቷ ኢራን መካከል ሙሉ የሰላም ስምምነት ላይ መደረሱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታውቋል። ይህ ስምምነት ባለፉት ዓመታት በዓለም መገናኛ ብዙሃን ሲነገር ከነበረው የጦርነትና ግጭት ዜና ፍጹም ተቃራኒ የሆነ ነው። ፕሬዝዳንት ዶናልድ ትራምፕ በትዊተር በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት የታላቅ ስምምነት ለመላው የመካከለኛ ምስራቅ ቀጠና ዘላቂ ሰላምና ደህንነትን እንደሚያመጣ በልበ ሙሉነት ተናግረዋል። ትራምፕ ሲናገሩ ከኔ በፊት የነበሩ ብዙ የአሜሪካ ፕሬዝዳንቶች ከኢራን ጋር ሰላም ለመፍጠርና የኒውክሌር ስጋትን ለመቀነስ ጥረት አድርገው ነበር፣ ነገር ግን ማንም አላሳካውም ብለዋል። የቀጠናው መሪዎች እውነተኛ ሰላም ሊሰጣቸው የሚችል ፕሬዝዳንት ለመጀመሪያ ጊዜ አግኝተዋል በማለት ስኬቱን በሙሉ ለራሳቸው ወስደውታል። ነገር ግን እንዴት ስምምነቱ ሊደረግ ቻለ? የተያዘው እቅድ ስምምነቱ በአካል ተገናኝቶ ሳይሆን በበይነ መረብ ወይም በቪዥዋል አማካኝነት እንዲፈረም ነው። ፕሬዝዳንት ዶናልድ ትራምፕ ስምምነቱ ዛሬውኑ ተፈርሞ እንደሚያልቅ ቢገልጹም ከቴህራን በኩል የሚወጡ መረጃዎች ግን የተለየ ነገር እያሳዩ ነው። የኢራኑ የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ ስምምነቱ ዛሬ እንደማይፈረም፣ ነገር ግን በፊርማው ቀንና ሰዓት ላይ ልዩነቶች ስላሉ በቀጣዮቹ ቀናት ሊፈረም እንደሚችል በይፋ ተናግረዋል። ይህ በሰዓትና በቀን የተፈጠረው አለመግባባት ከበስተጀርባው ሌላ ሚስጥር እንዳለው የፖለቲካ ተንታኞች እየገለጹም ይገኛሉ። ይህ በእንዲህ እንዳለ ኢራን ይፋ ያደረገችው የመጨረሻው የመግባቢያ ስምምነት ረቂቅ በአራት ዋና ዋና ክፍሎች የተከፈለ ሲሆን እያንዳንዱ ነጥብ የዓለምን ኢኮኖሚና ደህንነት የሚቀይር ነው። ሁለቱ ወገኖች በዚህ ረቂቅ ላይ ከተስማሙ በኋላም ባሉት 60 ቀናት ውስጥ የመጨረሻው አጠቃላይ ስምምነት ላይ ለመድረስ ድርድር ያደርጋሉ። አንደኛ የሆርሙዝ ባህረ ሰላጤና የባህር ኃይል እገዳ ሲሆን የዚህ ስምምነት የመጀመሪያው እና በአስቸኳይ ተግባራዊ የሚደረገው ነጥብ የሆርሙዝ ባህረ ሰላጤን ይመለከታል። ኢራን ወዲያውኑ የሆርሙዝ ባህረ ሰላጤ ለሁሉም የዓለም የንግድ መርከቦች ክፍት ታደርጋለች። በምላሹም ዩናይትድ ስቴትስ በኢራን ወደቦች ላይ ጥላው የነበረውን የባህር ኃይል እገዳ በአስቸኳይ ታነሳለችም ነው የተባለው። የአሜሪካ እገዳ የማንሳት ሂደቱ ስምምነቱ ከተፈረመበት ሰዓት ጀምሮም የሚተገበር ሲሆን በ30 ቀናት ውስጥ ሙሉ በሙሉ ይጠናቀቃል ተብሏል። ይህም የዓለምን ነዳጅ ፍሰት ያለምንም ስጋት እንዲቀጥል ያደርጋል ነው የተባለው። ሁለተኛው የፋይናንስ ዘርፍና የማዕቀብ መነሳት ሲሆን በፋይናንሱ ዘርፍ የተደረገው ስምምነት እጅግ አስገራሚ ነው። የመጨረሻው ስምምነት ላይ እስኪደረስ ድረስ አሜሪካ በኢራን ላይ ምንም አይነት አዲስ ማዕቀብ ላለመጣል ቃል ገብታለች። ስምምነቱ ሲጠናቀቅ ደግሞ ሁሉም የአሜሪካና የተባበሩት መንግስታት ድርጅት ወይም ዩኤን ማዕቀቦች በተቀመጠላቸው የጊዜ
ሰሌዳ መሰረት ሙሉ በሙሉ ይነሳሉ። ከዚህም በላይ አሜሪካ ለኢራን የነዳጅ ማዕቀብ ልዩ ፈቃዶችን በመስጠት ቴህራን ነዳጇን ወደ ዓለም ገበያ አውጥታ እንድትሸጥና የውጭ ምንዛሬ ገቢ እንድታገኝ ትፈቅዳለች። ሶስተኛው ደግሞ የታገደው የ25 ቢሊዮን ዶላር የሀብትና መልሶ ግንባታ ሲሆን የኢራንን ኢኮኖሚ ወዲያውኑ ሊያንቀሳቅስ የሚችል ሌላኛው ነጥብ ሲሆን አሜሪካ በተለያዩ የዓለም ባንኮች አግታው የነበረውን የኢራን 25 ቢሊዮን ዶላር ሀብት ለመልቀቅ መስማማቷ ነው። ይህ የገንዘብ ዝውውር በክልሉ ሀገራት በሚደረግ ትብብርና በልዩ የፋይናንስ ብድር መስመሮች በኩል ለኢራን ይተላለፋልም ነው የተባለው። በተጨማሪም ዋሽንግተን ከቀጠናዊ አጋሮቿ ጋር በመሆን ለኢራን መልሶ ግንባታና ልማት የሚሆን ትልቅ እቅድ የምታዘጋጅ ሲሆን ይህም በሚቀጥሉት 60 ቀናት ውስጥ ተደራድሮ ስምምነት ላይ የሚደረስበት ይሆናል። አራተኛው ደግሞ የኒውክሌር ፕሮግራም ቁጥጥር ሲሆን በዓለም ላይ ትልቅ ስጋት ሆኖ ለቆየው የኒውክሌር ጉዳይ ምላሽ ተቀምጧል። ቴህራን የኒውክሌር መሳሪያዎችን ላለማምረትም ሆነ ላለማግኘት በድጋሚ ተስማምታለች። የመጨረሻው ስምምነት እስኪደረግ ድረስ ኢራን አሁን ያለውን የኒውክሌር ፕሮግራም ይዘት ብቻ የምታስቀጥል ሲሆን ተጨማሪ የዩራኒየም ማበልጸግና የኒውክሌር ተቋማትን ከማስፋፋትም ትቆጠባለች። ይሁን እንጂ ዋሽንግተን አንድ ትልቅ ስምምነትን አድርጋለች። ይህም ኢራን በወደፊቱ አጠቃላይ ስምምነት መሰረት ከፍተኛ የበለጸገ ዩራኒየም ክምችቷን በራሷ መሬት ላይ እንድታቀልጥ ወይም እንድታቀጥል ለመፍቀድ መስማማቷ ነው። እነዚህን ስራዎች የመቆጣጠሪያ ዘዴዎች በሚቀጥሉት 60 ቀናት ውስጥ በዝርዝር ይወሰናሉም ነው የተባለው። ይህ በእንዲህ እንዳለ ይህ ስምምነት በአሜሪካና በኢራን መካከል ብቻ የተደረገ አይደለም። ከጀርባው የሀብታሞቹ የባህረ ሰላጤው አረብ ሀገራትም እጅ አለበት። የኢራን ካዝና በአሁኑ ሰዓት በቢሊዮን ዶላሮች ሊጨናነቅ እንደሆነም እየተነገረ ይገኛል። ኢራን ይህንን ቀጠናዊ ጦርነት እንድታቆምና ሚሳኤሎቿን እንድታስቆም ትልቅ የገንዘብ ድጋፍ እየቀረበላትም ይገኛል። የተባበሩት አረብ ኤምሬትስ ወይም ዩኤኢ ኢራን ወደ ሀገሯ የምታስወነጭፈውን ሚሳኤሎች እንድታቆምና ሰላም እንድታወርድ የ10 ቢሊዮን የአሜሪካ ዶላር ኦፈር አቅርባላታለች። አልፎ ተርፎም ይህንን ብር ትራንስፈርም አድርጋለች ተብሎም በሰፊው እየተወራ ይገኛል። በተመሳሳይ ሁኔታ ኳታርም የራሷን የ12 ቢሊዮን ዶላር ኦፈር ይዛ መጥታለች። ከዚህ ውስጥም 6 ቢሊዮን ዶላሩ በቀጥታም ለኢራን መንግስት የሚሰጥ ሲሆን የቀረው 6 ቢሊዮን ዶላር ደግሞ በኳታር ባንኮች ውስጥ ታግዶ የነበረውን የኢራን ገንዘብ ነፃ በማድረግ ለቴህራን ለመስጠት የተስማማችበት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በዚህ የገንዘብ ስምምነት ውስጥ ትልቅ ድርሻ አላቸው ነው የተባለው። በአሜሪካ ቁጥጥር ስር ያለውንና የታገደውን የ24 ቢሊዮን ዶላር የኢራን ገንዘብ ለመመለስ ትራምፕ ተስማምተዋል። ይህንን ተከትሎ ትራምፕ በሚቀጥለው ሳምንት ወደ ፈረንሳይ በመጓዝ ከተለያዩ የአረብ ሀገራት ተወካዮች ጋር ቀጣይ የሰላም ውይይቶችንም ያደርጋሉ ተብሎ ይጠበቃል ነው የተባለው። በሌላ በኩል ይህ የሰላም ዜና በዓለም ላይ ትልቅ ደስታን ቢፈጥርም የፖለቲካ ተንታኞች ግን ጉዳዩን በጥልቀት ሲመረምሩት ትልቅ የኃይል አሰላለፍ ለውጥን እየተመለከቱበት ነው። የዚህ ስምምነት ትልቁ እንቆቅልሽ የእስራኤል ሙሉ በሙሉ መገለል ነው። አሜሪካ የእስራኤል ዋነኛ ደጋፊ ብትሆንም ከእስራኤል የህልውና ጠላት ከሆነችው ኢራን ጋር ይህንን ግዙፍ ስምምነት ስታደርግ እስራኤል በድርድሩ ጠረጴዛ ላይ አልተገኘችም። ይህ ሁኔታ ፕሬዝዳንት ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያላቸውን ጥልቅ ቅሬታ በተግባር ያሳዩበት ነውም ተብሏል። በአሁኑ ሰዓት ዓለም በከፍተኛ ጉጉትና ስጋት ውስጥ ሆኖ የፊርማውን ስነ ስርዓት እየጠበቀም ይገኛል። በፖለቲካው ዓለም ቋሚ ወዳጅም ሆነ ቋሚ ጠላት የለም ለሚባለው አባባል የዛሬው የአሜሪካና የኢራን ስምምነት ትልቅ ማሳያ ነው። ትራምፕ የአሜሪካን ኢኮኖሚ ለማነቃቃት ሲሉም ማዕቀቦችን በማንሳት ኢራንን ወደ ዓለም አቀፉ ገበያ መልሰው እየቀላቀሏት ነው። በአንጻሩ ደግሞ የመካከለኛው ምስራቅ ጂኦፖለቲካም ከእስራኤል ቁጥጥር እና ተጽዕኖ ውጭ እየወጣ መሆኑን ታዛቢዎች ይናገራሉ። ከሰሞኑ የትራምፕ ልደት የሚከበርበት በመሆኑም ይህ ስምምነት ትልቅ የልደት ስጦታ ሊሆናቸውም ይችላል ነው የተባለው። ነገር ግን ጥያቄው ይህ ስምምነት ለዓለም እውነተኛ ሰላምን ያመጣል ወይስ እስራኤልን ወደ ሌላ ጦርነት ይገፋፋታል የሚለው ነው።